በቅርብ አግብቶ አሁን ላይ ልጅ ወልዷል። ግን ቶሎ ስለወለዱ ሲጠየቅ ከኒካህ በፊት 2 ወር ቀድሞ ተገናኝተዋል። ይህ ልጅ የሐላል ልጅ ይሆናል? ሐቂቃ ሊያወጡለት ፈልገው ነበረ። ስንት በግ መታረድስ አለበት የሚል ጥያቄ። ባለ ትዳርና የ2 ልጆች እናት ነኝ። የምኖረው ሳውዲ ነው። እናም ባለቤቴ በፊት እዚህ ነበረ አብረን የምንኖረው። አሁን ሀገር ከገባ ለ2 ወር የሚሆን ያለምንም ምክንያት ሶላት አቆመ። አሁን ግን እየሰገደ ነው። ነገር ግን ሶላት ያልሰገደ ካፍር ስለሆነ ኒካሃችን እንዴት ይታያል የሚል ጥያቄ። ሀገር ያለሁ ባለ ትዳር ነበርኩ። እናም ስለማላውቅ የባል ሐቅ አልጠብቅም ነበር። አሁን ላይ ባለቤቴን ይቅርታ መጠየቅ አልችልም። እሱ በህይወት የለም። ምን ማድረግ አለብኝ የሚል ጥያቄ። ጎንደር በተፈጠረው ግርግር ምክንያት ብዙ የጠፉ ሰዎች ነበሩ። 2 ወንድሞች ይገኙበታል ተብሎ በሚታሰብ ቦታ ሁሉ ተፈልገው አልተገኙም። ለመሞታቸው ምንም ማስረጃ አልተገኘም። ባለቤቶቻቸው የዒዳ መቁጠር መጀመር አለባቸው። ምክንያቱም አንዷ ጀምራለች ዒዳዋን። ሳምንት የሆነው ቀብር ከፍተሽ አረጋግጪ ሲሏት ይህን አላደርግም ብላ ነው ዒዳ መቁጠር የጀመረችው። ምን ማድረግ አለባቸው? እስከ ምን ያህል ጊዜ ነው መጠበቅ ያለባቸው? ያብራሩልን የሚል ጥያቄ። ልጄ ስራ ይሰራል። አዲስ ጀማሪ ነው። ከ300,000 ብር በላይ የሆነ ዕቃ ዱቤ ለሌላ ሰው ሽጦ የገዛው ሰው ዋጋ እንዲጨምርለት አስቀመጠው። ብሩንም ባለው ጊዜ አልከፈለም። በዛ መሃል እሳት ተነስቶ ንብረቱ ተቃጠለ። ሰውየው ዕቃው ተቃጥሏል ብሎ ብሩን ከለከለ። ዕቃውን በሰዓቱ መሸጥ ይችል ነበር። ብዙ ትርፍ ፍለጋ ነው ያስቀመጠው። ይህ በሸሪዓ እንዴት ይታያል የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው የቀዷ ጾምን ጁሙዓን ብቻውን መጾም ይቻላል ወይስ አይቻልም የሚል ጥያቄ። ሐዲስ ላይ ጁሙዓን ቀን ብቻውን ነጥሎ መጾም እንደማይቻል ተነግሯል። ጁወይሪያ ረዲየላሁ ዐንሃ የነቢ ባለቤት የምእመናን እናት ጁሙዓ ቀን መጾማቸውን ነቢ ባወቁ ጊዜ ትናንት ጾመሻል እንዴ ብለው ጠይቀዋቸው አይ የሚል መልስ ሰጥተው ነገስ ልጾሚ ነው እንዴ ብለው ሲጠይቁም አይ ልጾም አይደለም ሲሏቸው እንግዲያውስ ጾምሽን ፍቺ ብለዋል። ይሄ ጁሙዓን በጁሙዓነቱ ለየት ባለ መልኩ ሚጾም ከሆነ ነው። ምክንያት ያለው ጾም ከሆነ ችግር የለውም ተብሏል። የውም አረፋ ወይም የውም አሹራ ቢሆን እንደዚሁ ደግሞ የቀዷ ጾምን መጾም የሚመቸው ጁሙዓ ቀን ብቻ ቢሆንና ሌላ ቀን ስራ ቢበዛበት ባይችል አንድ ሰው በዚህ መልኩ ከሆነ ጁሙዓ ቢጾም ችግር የለውም። ነገር ግን በተቻለ ያክል ከፊት ወይም ከኋላ አንድ ቀን ያደረጉ መጾሙ በላጭ ይሆናል። ሌላኛው ጥያቄ ቁርአንን ከፍቶ መተው አይቻልም፣ ሰይጣን ይቀራዋል የሚሉ አሉ። ይህ እንዴት ይታያል የሚል ጥያቄ ነው። ቁርአኑን በመናቅ እስካልሆነ ድረስ እንደዚሁ ደግሞ በዚህ መልኩ ገልጦ መተው ህፃናት እንዲጫወቱበት ሲተላለፉ ሳይታወቅ እንዲረገጥ እስካላደረገ ድረስ ይሄን ማድረግ አይከለከልም። በተለይ ስራ እየሰሩ ክፍት ሰዓት ባገኙ ቁጥር ቁጭ ብለው ሊቀሩ ከሆነ ተከፍቶ የሚተወው ምንም ችግር የለውም። ስለ ሸይጣን ስለ ጂኒ ያለ ማስረጃ መናገር አይቻልም። ገይብ ነው፣ እኛ ማናየው እሱ የሚያየን ነገር ከመሆኑ አንፃር ሸይጣን እንዲህ ያደርጋል እንዲህ አያደርግም ብሎ ለመናገር ማስረጃ ያስፈልጋል። ከሸይጣን ጋር በተያያዘ እንዲህ አድርጉ እንዲህ አታድርጉ
ዝጉ፣ ክፍት አትተው የተባልናቸው ነገሮች አሉ በትክክለኛ ሐዲስ። ሲመሽ በራችሁን ዝጉ፣ ቢስሚላህ በሉ፣ እቃዎቻችሁን ክደኑ፣ ሸይጣን የተዘጋን በር አይከፍትም፣ የተዘጋን ነገር አይከፍትም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጸዳጃ ቤት ላይ ዝቅ እስክትሉ ድረስ ልብሳችሁን አትግለጡ፣ በሸይጣንና በሰዎች አውራ መሃል ያለው የአላህን ስም ማውሳት ነው ተብሏል። እነዚህና መሰል የሆኑ የተነገሩን ነገሮችን አምነን እንቀበላለን። መጠንቀቅ ያለብን እንጠነቀቃለን። ከዛ ውጪ በራሳችን ፈጥረን ሸይጣን እንዲህ ያደርጋል አያደርግም ማለት አይገባም። ቁርአን በአንድ ተደርጎ ከመጠረዙ ከመጻፉ በፊት ሱሐቦች ሪድዋኑላሂ ዐለይሂም ቁርአንን ጨርቅ ላይ፣ ቆዳ ላይ፣ ለውሕ ላይ፣ የቴምር እንጨትና ልጣጭ መሰል ነገሮች ላይ ይጽፉ ነበር። ሁሉም ታጥፎ ተከድኖ አይቀመጥም ነበር። ስለዚህ ከፍ ያለ ቦታ ላይ ተገልጦ ቢቀመጥ አስፈላጊ ሆኖ ከተገኘ ምንም ችግር የለው። ሌላኛው ጥያቄ ለዓይንና ናስ በሽታ በሸሪዓው ህግጋት ምን ማድረግ ነው ያለብኝ? ሩቅያስ ማንኛው ሱራ ነው ያብራሩልኝ የሚል ጥያቄ። ዓይንና ናስ ሐቅ እንደሆነ በሐዲስ ተነግሯል። አልዓይኑ ሐቁን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በዓይን የተጠቃ ሰው የጠዋትና ማታ ዚክርን ጠብቆ ማለት በሌሎችም አጋጣሚዎች ሁኔታዎች ሲቀያየሩ፣ ቤት ሲገቡ፣ ከቤት ሲወጡ፣ ልብስ ሲለብሱ፣ መጸዳጃ ቤት ሲገቡ ኢላ ገይሪ ዛሊክ የሚባሉ በትክክለኛ ሐዲስ የተነገሩ አዝካሮችን ማዘውተር ዱዓ ከማብዛት ጋር አላህ ተባረከ ወተዓላ እንዲጠብቀን ከችግሮች እንዲያወጣን በተለይ ዱዓ ሙስተጃብ የሚሆንባቸው ወቅቶችን እየጠበቁ ተስፋ ሳይቆርጡ ዱዓ ማድረግ። አመን ዩጂቡል ሙጠራ ኢዛ ደዓሁ ወየክሽፉ ሱእ፣ ማን ነው የተቸገረን ሰው የተጨነቀን ሰው በለመነው ጊዜ ለመናውን ዱዓውን የሚሰማ ችግርን ዞር የሚያደርግ ከጭንቅ ከመከራ የሚያወጣ ማን ነው? አኢላሁም መዐላህ፣ ከአላህ ጋር ይሄን ማድረግ የሚችል ከአላህ ውጪ ይሄን ማድረግ የሚችል አምላክ አለ እንዴ ብሎ ረቢ ኢኒ መሰኒየ ዱር ወአንተ አርሐሙ ራሒሚን። አዩብ ለረጅም ዓመታት ታመው ተሰቃይተው ቆይተው ጌታዬ ሆይ መከራ ችግር ደርሶብኛል፣ አንተ የአዛኞች ሁሉ አዛኝ ነህ ብለዋል። አላህ ፈውሷቸዋል። እንደዚሁ ኢስቲግፋር፣ ላ ሐውለ ወላ ቁወተ ኢላ ቢላህ የሚሉ ዚክሮችን ማዘውተር ይመከራል። ላ ሐውለ ወላ ቁወተ ኢላ ቢላህ ከጭንቅ ይገላግላል። ኢስቲግፋር ማድረግም እንደዚሁ የተለያዩ አስቸጋሪ ከባድ የሚባሉ ነገሮችን ቀለል ያደርጋል። በተሻለ ያክል ሌሎች ጋር ሄዶ ሩቃ ከማስደረግ ይልቅ በራስ ሩቃ ማድረጉ በላጭ ነው። የተቸገረን ሰው ዱዓ የሚሰማው አላህ ነው። ሩቃ የዱዓ አይነት ነው። አላህ ሆይ ፈውሰኝ፣ አንተ ትፈውሰኛለህ፣ እንድትፈውሰኝ በስሞችህ እጠይቅሃለሁ፣ በባህሪያቶችህ እጠይቅሃለሁ፣ በቃልህ በቁርአን በዚክር ፈውስን እፈልጋለሁ ማለት ስለሆነ ሰው የራሱን ህመም ልኩን ራሱ ነው የሚያውቀውና ሌሎች ጋር ሄዶ በተለይ በዘመናችን ብዙ ስህተት ያለባቸው ዋና ዓላማቸው ንግድ የሆነ ብዙ ሩቃ ያደርጋሉ የሚባሉ ሰዎች ጋር ከመሄድ ሱረቱል ፋቲሃን 7 ጊዜ 3 ጊዜ 5 ጊዜ 7 ጊዜ አያተል ኩርሲን ሱረቱል በቀራን እንዳጠቃላይ በተለይ የመጨረሻ 2-3 አንቀጾችን ሊላሂ ማ ፊ ሰማዋት አመነ ረሱል የሚለውን እንደዚሁ ሱረቱል ካፊሩን ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እነዚህን 3 ጊዜ የቀሩ ተፈተፈ ማለት ጠዋት እኩለ ቀን ማምሻ ላይ መደጋገም በአላህ ፈቃድ ይፈውሳል። ቁርአን ሙሉ በሙሉ ሁሉም ሱራዎች ሁሉም አንቀጾች ፈውስ ናቸው። ለየት ባለ መልኩ ግን ቀደም ሲል የተጠቀሱ አንቀጾችን ሱራዎችን መደጋገሙ ማዘውተሩ የተሻለ ነው። አብዛኞቹ በሐዲስ ተነግሮላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸው ይጠቀሟቸው እንደነበረ፣ ለቤተሰብ ሲታመም ይቀሯቸው እንደነበረ፣ ሌሎችን ደግሞ ሱሐቦች ሰው ሲታመም ይቀሯቸው እንደነበረ በተለይ ሱረቱል ፋቲሃን በመቅራት የአእምሮ በሽታ የመጣል ችግር ያለባቸው ሰዎችን ይፈውሱ እንደነበረ ተነግሯል። ማንኛውም ከአደጋ መጠበቅ የሚፈልግ ሰው ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን ቀርቶ የሚያገኘውን አይነት ጥበቃ በምንም ሊያገኝ አይችልም ብላ
ከዚህ አንፃር ከታች ያሉ ቁል ብለው የሚጀምሩ አራቱን ሱራዎች እንደዚሁ ደግሞ አያተል ኩርሲን፣ ፋቲሃን ማዘውተር። ሌላኛው ጥያቄ በረመዳን ውስጥ ከአንድ አጅነቢ ጋር በስልክ ስለ ወሲብ ያወራሁ የዘር ፈሳሽ ወጣኝ፣ ጾሜ ይፈርሳል ወይስ አይፈርስም? ከፈረሰ ምንድነው ማድረግ ያለብኝ የሚል ጥያቄ ነው። ጾም ስሜትን መተው ነው። ስሜቱን ያልተወ ምግብና መጠጥን ቢተው ለአላህ ምኑም አይደለም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ጾመኛ ተኮኖ ያውም ከአጅነቢ ጋር ያውም የዘር ፈሳሽ እስኪወጣ ድረስ ማውራት ትልቅ ጅህልና ነው፣ የመዘናጋት አላህን ተባረከ ወተዓላ በሚገባ ያለ መፍራት ምልክት ነው። ሰው ተሳስቶ ብዙ ነገር ሊያደርግ ይችላል፣ ግን ስህተት ደረጃ አለው። በረመዳን ወር ላይ ሆን ተብሎ ስልክ ተፈልጎ ተደውሎ ስሜት ተቀስቅሶ የዘር ፈሳሽ እስኪወጣ ድረስ ማውራት ዲንን ቸላ ማለት ነው። በረመዳን የሚሰራ ወንጀል ሌላ ጊዜ እንደሚሰራ ወንጀል አይደለም። የጾሙ መፍረስ ብቻ አይደለም ሊያሳስብ የሚገባው የቀኑን የረመዳኑን የጊዜውን ክብር መዳፈሩ፣ ከአጅነቢ ጋር ኒካህ ከሌለ ሰው ጋር ማውራቱ ወንጀሉን ከበድ ያደርገዋል። ለዚህ ተውበት ያስፈልጋል። ጾሙን በተመለከተ የዘር ፈሳሽ በህልምም ይሁን ተኝተውም ይሁን ሳይተኙ በፍላጎት በንዝረት በስሜት ከወጣ ጾም ይፈርሳል። ቀኑን ቀዷ ማውጣት ያስፈልጋል። ሌላኛው ጥያቄ በእድሜ የገፉ እናቶችን ሐፋዛ መቀየር ይቻላል? በዚህ የሚገኘው ደሞዝስ ይበቃል? የሚል ጥያቄ ነው። በልጆቻቸው በቤተሰቦቻቸው ይሄ ቢደረግላቸው የተሻለ ነው። ሽንታቸውን የማይቆጣጠሩ የሽንት መቆጣጠሪያ የሚያስፈልጋቸው ከሆነ ልጆቻቸው ቤተሰቦቻቸው ለነሱ ቅርብ የሆኑ ቢያደርጉላቸው ነው የሚሻል። ይሄን የሚያደርግ ቤተሰብ የሌላቸው ወይም ልጆቻቸው ይሄን ማድረግ ሳይችሉ ቀርተው ይሄን የሚያደርግላቸውን ሰው ከመደቡ ከቀጠሩላቸው ስራ አጥቶ እንደዚህ አይነት ስራ ለመስራት የተገደደ ሰው መስራት ይችላል። ነገር ግን ሁለት ነገር ከሱ ይጠበቃል። አንደኛ አይኑን ሰበር ማድረግ አለበት። ሀፍረተ ገላ ማየት አይፈቀድለትም። ሁለተኛ ሀፍረተ ገላን ቀጥታ በባዶ እጁ መንካት የለበትም። ጓንትና መሰል ነገሮችን መጠቀም አለበት። ለስላሳ ጓንትም መሆን የለበትም። ከጓንቱ በላይ ሚሻክር ሚከረድድ ነገር መጨመር እንዳለበት የጠቀሱ አንዳንድ የፊቅህ አዋቂዎች አሉ። ይህ መስፈርት ከተሟላ የሥራ አማራጭ የሌለው ሰው ይሄን ሰርቶ የሚያገኘው ደሞዝ ይበቃል። ነገር ግን በተቻለ ያክል ከእንዲህ አይነት ስራ መራቁ የተሻለ ነው። ሌላኛው ጥያቄ ልጄ ስራ ይሰራል፣ አዲስ ጀማሪ ነው። ከ300,000 ብር በላይ የሆነ እቃ ዱቤ ለሌላ ሰው ሽጦ የገዛው ሰው ዋጋ እንዲጨምርለት አስቀመጠው። ብሩንም ባለው ጊዜ አልከፈለም። በዛ መሃል እሳት ተነስቶ ንብረቱ ተቃጠለ። ሰውየው እቃው ተቃጥሏል ብሎ ብሩን ከለከለ። እቃውን በሰዓቱ መሸጥ ይችል ነበር። ብዙ ትርፍ ፍለጋ ነው ያስቀመጠው። ይህ በሸሪዓ እንዴት ይታያል የሚል ጥያቄ ነው። እቃውን ተቀብሎ በእጁ ካደረገ በኋላ ከሆነ እቃው የተቃጠለው የመክፈል ግዴታ አለበት። መክፈል ግዴታ ይሆንበታል አይሆንበትም የሚል ኺላፍ ያለው እቃውን ለመግዛት ለመሸጥ ሲዋዋሉ የምርጫ የጊዜ ገደብ ከነበረ ነው። እቃውን 2 ቀን 3 ቀን ይኸውና ከሆነ ትወስዳለህ ትከፍላለህ፣ ካልሆነ ትመልሳለህ የሚል ኺያር ምርጫ ተሰጥቶ ከነበረ በምርጫ የጊዜ ገደብ ውስጥ ንብረቱ ከወደመ ነው ማን ነው የሚከስረው? ሻጩ ነው ገዢ የሚል ኺላፍ ያለው እንጂ እቃውን አይቶ ተስማምቶ እዛው ወሰነው ገዝቻለሁ ሸጫለሁ ገንዘቡን ከዚህ ያክል ጊዜ በኋላ ሰጣሃለሁ ብለው ሪባ በሌለበት በዚህ መልኩ መሸጥ በሚቻል የንብረት አይነት ላይ የሽያጭ ውል ከተፈራረሙ ለመሸጥ ለመግዛት ከተስማሙ በኋላ ንብረቱን ይዞ ከሄደ በኋላ ንብረቱ የተሸጠው ነገር ቢበላሽ ቢወድም ይዞት የሄደው በኃላፊነቱ ስር ያለው ከትርፉ የሚጠቀመው አካል ነው ኪሳራውንም ይሸከመው። በምርጫ ጊዜው እንኳን ንብረት ቢወድም ክፍያው ንብረቱ በእጁ ያለው ኃላፊነቱን ይዞ የሄደው የገዛው ሰው ላይ እንደሆነ ኢማም አህመድ ኢማም ሻፊዒ በአንድ ቀውል ተናግሯል። ኢን ሱሪቀ አው ሀለከ فهو من ضمان المشتري ብለዋል ኢማም አህመድ ረህመቱላሂ ዐለይሂ። እቃው ቢሰረቅ ወይም ደግሞ ቢበላሽ ቢወድም ገዢው ነው
ኃላፊነት የሚወስደው ብለዋል። ስለዚህ በዱቤ ወስዶ ትርፍ እየጠበቀ ንብረቱ የተካተለበት ሰው ያኔ የተስማማበትን ዋጋ የመክፈል ግዴታ አለበት። ይሄን በሽምግልና ይሄን ቀጥታ መጠየቅ፣ እምቢ ካለ በሽምግልና መጠየቅ፣ አይ ካለ ባሉበት ሀገር ህግ ሐቅን ማስመለስ ይቻላል። ሌላኛው ጥያቄ ጎንደር በተፈጠረው ግርግር ምክንያት ብዙ የጠፉ ሰዎች ነበሩ። 2 ወንድሞች ይገኙበታል ተብሎ በሚታሰብ ቦታ ሁሉ ተፈልገው አልተገኙም። ለመሞታቸው ምንም ማስረጃ አልተገኘም። ባለቤቶቻቸው የዒዳ መቁጠር መጀመር አለባቸው። ምክንያቱም አንዷ ጀምራለች ዒዳዋን። ሳምንት የሆነው ቀብር ከፍተሽ አረጋግጪ ሲሏት ይህን አላደርግም ብላ ነው ዒዳ መቁጠር የጀመረችው። ምን ማድረግ አለባቸው? እስከ ምን ያህል ጊዜ ነው መጠበቅ ያለባቸው? ያብራሩልን የሚል ጥያቄ። በመጀመሪያ ደረጃ ጎንደር ላይ በተፈጠረው ችግር ሽብር የሞቱ ወንድም እህቶቻችንን አላህ የጀነት ያድርጋቸው። ለቤተሰቦቻቸው ጉዳዩ ላስደነገጣቸው ሙስሊሞች በሙሉ አላህ ተባረከ ወተዓላ ሰብሩን ጽናቱን ይስጣቸው። አንድ ሰው ሲሞት ወይም ሲጠፋ ባለቤቱ ከምን ያክል ጊዜ በኋላ ነው ዒዳ መቁጠር ያለባት የሚለውን ነጥብ በተመለከተ የፊቅህ ሊቃውንት ከውርስ ጋር ከዒዳ ጋር አያይዘው ከጥንት ጀምሮ ዳሰውታል። መጠበቅ ያለበት ምን ያክል ጊዜ ነው የሚለውን በተመለከተ የተወሰኑት ራሱን የቻለ ጊዜ ገደብ አለው የሚል አቋም አላቸው። ሌሎች ደግሞ የተገደበ ራሱን የቻለ የጊዜ ገደብ የለውም፣ እንደ ሀገሩ እንደ ጊዜው ይለያያልና ጉዳዩ በጊዜው በሀገሩ ያለ ቃዲ ጋር ቀርቦ ውሳኔ የሚሰጥበት ነው የሚሆነው ብላ በላጭና ተመራጩ እንደ ጊዜው መጠባበቂያ ጊዜው እንደ ሀገሩ እንደ ዘመኑና እንደ ሁኔታው ይለያያል የሚለው ነው። ወከዛልክ ባል የጠፋበት ሁኔታም ይመጣል ተብሎ የሚጠበቅበትና ይመለሳል ተብሎ ማይጠበቅበት ሊሆን ይችላል። በሰላም ለንግድ የሄደ ሰው ትንሽ ቢዘገይ ይመለሳል ተብሎ ተስፋ ይደረጋል። ሀገር ሰላም ሲሆን የሄደበት መንገድ ሰላም ሲሆን እና የሄደበት መንገድ በአደጋ የተከበበ አደጋ የሚበዛበት ሲሆን እንደዚሁ ደግሞ ሀገር ውስጥም ሆኖ በጦርነት ጊዜ ሲሆን የጠፋውና በሰላም ጊዜ ሲሆን ወጥቶ የቀረው ሁኔታውና ብይኑ ይለያያል። ስለዚህ በጦርነት ጊዜ ወጥቶ መቅረቱ የመመለሱን እድል ያጠባዋል ብዙ ጊዜ። ነገር ግን እርግጠኛ ሆኖ አይመለስም ሞቶ ነው ለማለት መቅደም ያለበት ስራ አለ። ሆስፒታሎች ላይ ማፈላለግ፣ ፖሊስ ጣቢያ ማመልከት፣ በአካባቢው ያሉ የሸሪዓ አዋቂዎችን የፍርድ ቤት ዳኛዎችን ማማከር ያስፈልገዋል። እነዚህ ሁሉ ተጣርተው ያሉ መረጃዎች ተሰባስበው በተለይ ባለንበት ዘመን እንደዚህ አይነት ነገሮች የሰው መሞት፣ ከሀገር መውጣት፣ የሆነ ቦታ ላይ ተይዞ ታግቶ ታስሮ ያለ መሆኑ በቀላሉ ስለሚታወቅ የማጣራት ስራ መስራት ነው። በዚህ ሁኔታ በተለያየ መልኩ የማጣራት ስራ ተሰርቶ የለም ሞቷል ከተባለ በቅርብ ጊዜ የተቀበሩ እሱ ይሆናል ተብሎ የሚገመቱ ቀብሮችን ከፍቶ ማየትም ካስፈለገ በበቂ ምክንያት ይቻላልና ይሄ ተደርጎ መሞቱ ከተረጋገጠ ከሞተበት ጊዜ ጀምሮ ዒዳ ይቆጠራል 4 ወር ከ10 ቀን። በዚህ መልኩ ማረጋገጥ ካልተቻለ ከእንግዲህ አይገኝም አይመለስም ተብሎ እርግጠኛ የሚኮንበት ወይም አብዛኛ ግምት የሚያመዝንበት ያክል ጊዜ ተጠብቆ ከዛ በኋላ ለ4 ወር ከ10 ቀን የሞት ዒዳ ይቆጠራል። ስለዚህ አንደኛው ዒዳ መቁጠር የጀመረችው ባላት መረጃ መሰረት ሞቷል የሚል ድምዳሜ ላይ አሊያ ደግሞ የሚያመዝን ግምት ላይ ደርሳ ከሆነ ትክክል ነው፣ ችግር የለውም። ትንሽ መቸኮል የሚመስሉ ነገሮች ቢኖሩ ማጣራት ያለባትን ሳታጣራ ሳታረጋገጥ ሳትጠብቅ ቀጥታ ከሆነ ዒዳ መቁጠር የጀመረችው አግባብ አይደለም ይባላል። ስለዚህ የተቀሩ የማጣራት ስራዎችን በመስራት የለም በግጭቱ ከሞቱ ሰዎች ውስጥ ነው ብሎ ማለት ከተቻለ ዒዳ መቁጠሩ ትክክል ነው። والله تعالى أعلم። ሌላኛው ጥያቄ ሀገር ያለሁ ባለ ትዳር ነበርኩ እናም ስለማላውቅ
የባል ሐቅ አልጠብቅም ነበር። አሁን ላይ ባለቤቴን ይቅርታ መጠየቅ አልችልም። እሱ በህይወት የለም። ምን ማድረግ አለብኝ የሚል ጥያቄ። የሰው ልጅ ለአካለ መጠን ከደረሰበት ጊዜ ጀምሮ የጌታውን የሰው ልጆችን ሐቅ ማወቅ አለበት። የሰው ልጅ ብዙ ሐቅ በህይወት ስንኖር ብዙ ሐቆች ይመለከቱናል። የጌታችን ሐቅ፣ የነብያችን ሐቅ፣ የወላጆቻችን ሐቅ፣ ባለትዳር የሆነ ሰው የትዳር አጋሩ ሐቅ፣ የልጆች ሐቅ፣ የዘመድ የጎረቤት ሐቅ፣ አልፎ ተርፎ የእንስሳትና በዙሪያችን ያሉ ፍጥረታት ሐቅም ጭምር አለብንና ሙስሊም ሲኮን እስልምናው ሁሉን ነገር ያካተተ መሆን አለበት። ካልሆነ ጊዜው አልፎ ባጠፋነው ነገር ኋላ ላይ እንጸጸታለን። ከሰዎች ጋር የሚያገናኝ ሐቅ ያለበት ሰው በህይወት ያለ ነው ሐቆችን ማስተካከል ያለበት። ካልሆነ አንዱ አላህ ፊት ከሄደ ወይም ቀድሞ የሰው ሐቅ እንደያዙ ሳያስተካክሉ አኺራ ከሄዱ እዛ ማስተካከሉ ከባድ ሊሆን ይችላል። የተበደለው አካል በቀላሉ ይቅር ላይል ይችላል። ወርቅ ብር የለም አኺራ ላይ ችግሮችን የምናስተካክልበት። የሰገድነው ሶላት የጾምነው ጾም ነው በብር ፋንታ ልንቀጣበት የምንችለው ሊወሰድብን የሚችል። ሆኖም ለጥያቄው ተውበት ማድረግ ነው። ለሟቹ ኢስቲግፋር ማድረግ ነው። አላህ እንዲምረው ይቅር እንዲለው በአኺራ እንዲክሰው በሱ ሐቅ እንዳይቀጣኝ ያሉ ደግሞ ደጋግሞ ዱዓ ማድረግ። ዘመዶች ካሉ ዘመዶቹን ማስደሰት፣ ልጆች ካሉት ልጆቹን መንከባከብ። በተውበት ሁሉም ነገር ይስተካከላል በአላህ ፈቃድ። ሌላኛው ጥያቄ እኔ ባለ ትዳርና የሁለት ልጆች እናት ነኝ። የምኖረው ሳውዲ ነው። እናም ባለቤቴ በፊት እዚህ ነበረ አብረን የምንኖረው። አሁን ሀገር ነው። ሀገር ከገባ ለሁለት ወር የሚሆን ያለምንም ምክንያት ሶላት አቆመ። አሁን ግን እየሰገደ ነው። ነገር ግን ሶላት ያልሰገደ ካፍር ስለሆነ ንካሃችን እንዴት ይታያል የሚል ጥያቄ ነው። ሶላትን ሆን ብሎ ግዴታነቱን እያወቀ የተወሰው ይከፍራል፣ ከእስልምና ይወጣል ተብሏል ሐዲስ ላይ። የሁለት ወር ሁሉ ሶላት መተው ከሙስሊም ማይጠበቅ ነው። ሶላትን መናቅ ነው፣ ቸላ ማለት ነው። ግልጽ የሆነ መተው ነው። አንዲትን ሶላቱን ከወቅቷ እስኪወጣ ድረስ የተወ አሊያ ደግሞ በበቂ ምክንያት በጉዞ በህመም ምክንያት ከሱ ጋር አጣምሮ መስገድ የሚቻለውም ሶላት ጭምር ወቅቱ እስኪወጣ የተወሰው ተውበት አድርግ ይባላል። አላደርግም ካለ ሙስሊም መሪ ባለበት ሀገር ከሆነ ሐድ ይቆምበታል፣ ይገደላል ብለዋል እና ኢማም ነወዊ ሌሎችም። እነሱ በቅጣት መልኩ ነው ይሄ እርምጃ ይወሰድበታል የሚሉት። በአንድ ሶላት በሁለት ሶላት በቅጣት መልኩ ይሄ እርምጃ የሚወሰድ ከሆነ አንድ ሁለት ሶላቶችን መተውም ጭምር ሙሉ በሙሉ ሆን ብሎ እስከተወው ድረስ ያከፍራል ነው የሚባለው። ስለዚህ ተውበት ካደረገ ከተመለሰ ኒካሁ መታደስ አለበት። ሶላትን በመተው ይከፍራል ከተባለ አንድ ሰው ኒካሁ ይፈርሳል። በዛ መሃል ቢሞት አይታጠብም፣ አይሰገድበትም፣ ከሙስሊሞች ጋር አይቀበረው ነው የሚባለው። የተለያዩ ዱንያዊ አኺራዊም አህካሞች ህግጋቶች ይቀያየራሉ። ከዚህም አንዱ ኒካሁ መፍረስ ነውና እንደ አዲስ ኒካህ መታሰር አለበት። ሌላኛው ጥያቄ ወንድሜ በቅርብ አግብቶ አሁን ላይ ልጅ ወልዷል። ግን ቶሎ ስለወለዱ ሲጠየቅ ከኒካህ በፊት 2 ወር ቀድሞ ተገናኝተዋል። ይህ ልጅ የሐላል ልጅ ይሆናል? አቂቃ ሊያወጡለት ፈልገው ነበረ። ስንት በግ መታረድስ አለበት የሚል ጥያቄ ነው። ልጁ የእናቱ ልጅ ነው የሚሆነው። እናቱ አቅም ካላት 2 በግ አርዳ አቂቃ ታወጣለታለች። ጤነኛ የሆኑ ለውድሕያ የሚበቁ ከ6 ወር በላይ የሆነ እድሜ ያላቸው ቢያንስ 2 በጎችን አርዳ ታወጣለች። ሙስሊም አላህን ሊፈራ ይገባዋል። ቆሻሻን ሊርቅ ሊጠነቀቅ ይገባዋል። የትዳር ህይወትን በወንጀል ከመክፈት ከመጀመር መራቅ ይገባዋል። ዚና፣ ዝሙት፣ ቆሻሻ ተግባር ከሙስሊም አይጠበቅም። አላህ አትቅረቡት ነው ያለው። ሊጋቡ መፈቃቀድና መዘጋጀት ማለት ሐላል ሆነ ሁሉ ነገር ሐላል ሆነ ማለት አይደለም። ተውበት አድርገው እንደገና ኒካሁ መታሰር ይኖርበታል። ማህፀን ላይ የሐራም ጽንስ ያለ ኒካህ አይታሰርም። ሳይተውብቱ ኒካህ አይታሰርም። ተሳስቻለሁ፣ አጥፍቻለሁ፣ ጌታዬ ሆይ ማረኝ መባል አለበት። ማህፀን ነፃ መሆኑ መረጋገጥ አለበት። ከዛ በኋላ ነው ኒካህ የሚታሰርም። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።